አንቺ ሻይ እያፈላሽ እንዴ? እኔ እንሰኛል ከፈለሽ ከዚህ በኋላ ምግብ ማግዝሻለሁ። አሁን ሻው ሳይቀዘቅዝ ልሰድላችሁ። አመሰግናለሁ ቲና። ኪችን ገብተሽ ሻይ አፍልተሽ ነው ወይስ ቱት ያፈላችሁን ይዘሽ ነው? ቆይ እንዳትጠጡት። ምንድነው? ሻይ ተናግሬ ነበር እኮ አንቺ ያፈላሽው ሻይ ምን ሊሆን እንደሚችል። የቲና ጉድ እንደቀጠለ ነው። እንግዲህ አያልቅባት እንበላት እንጂ ጉድ ነው መቼም። ዛሬ የዳር በሽታ የገባ ልታስመስለው ነበር ቤተሰቡ። መረዛ ሁሉንም ልትረፈርፋቸው ስትል ትሁት ደረሰች። ትሁት ባለችበት ነገሩ የእሷ እቅድ አይሳካም፣ ችግር ነው። ይህንን እሷም ጠንቅቃ አውቃለች። ምድር ብሏታል። የተፈጠረው ኪችን ገብታ ለቤተሰቡ ሻይ ያፈላለው አለች። እንግዲህ ከአንዱ ሻይ ብርጭቆ ላይ መርዝ ጨምራበታለች። እንግዲህ ታማኝነቷን ኦቨር አክት እያደረገች ሁሉም ከሚገባው በላይ እንዲያምኗት እያደረገች ነው። የተሳካለትም ይመስላል። ሽማግሌው ወይም ባባ ሳይቀሩ አምነዋታል። ትሁት የተመረዘ መርዝ መሆኑን ኪችን ካቢኔቱ ላይ የተበተነውን መርዝ ብናኝ ስታገኝ ደነገጠች። እየሮጠች ሄደች። እንዳጠጡ ብላ አስቆመቻቸው። የፈጠረችው ምክንያት ግን በቆሻሻ ውሃ የተፈላ ሻይ ስለሆነ እንዳጠጡት የሚል እንጂ ተመርዟል ሻዩ የሚል አይደለም። አልተናገረችም። ለምን አልተናገረችም የሚለው ለጊዜው ሚስጥር ነው። በቆሻሻ ውሃ የተፈላ ሻይ ስለሆነ አጠጡ ስለተባሉ ሻዩ ከመጠጣት ቀርቷል። እንግዲህ መርዙም ሞቱም ግድያውም የቲና እቅድም ከሽፏል። ቲና ይህንን ስታይ በጣም ተናደረች፣ በሸቀች። ይህንን ብሽቀቷን ያየው ሽማግሌው አምኗታልና አይ ቲና ያው አዲስ ስለሆንሽ ነው፣ ወደፊት ታስተካክያለሽ፣ ብዙ አትዘኝ እያላት እያጻናት። በዚህ መሃል እንግዲህ አንቺ እንዴት ጉድ ትሰሪኛለሽ የሚል ይሁን ወይስ ምንድነው ያወቀችው ምንድነው እየተካሄደ ያለው የሚለውን ለማረጋገጥ ቲና ኪችን ገብታለች። ኪችን እንደገባች ግን ንግግር ሳይሆን አንገት መተናነቅ ሲጥ ልታደርጋት ስትል ካሌብ ደረሰ። ካሌብ እየተፈጠረ ያለው ምንድነው ችግር አለ ሲላቸው አዎ የለም አይነት መልስ ነው የተጠበቀው። ተፈጠረ ችግር እንዳለ ጠርጥሯል፣ ግን በግልጽ የነገረው የለም። በአጠቃላይ ካሌብ ባክሽን ከዚህ ቤት እስካለሽ ድረስ ቲና ኪችን አትግባ፣ መርዛ ትገድለናለች ብሏታል። ዛሬ የቲና እቅድ ያልተሳካበትም በትሁት ምክንያት ነው። የቲና ማስመሰልም ሌሎች ቤተሰቦች እንዳለ ሆኖ ትሁት ጋር ግን የማስመሰል መሆኑ ታውቆባታል። ቲና ቀጣይ እቅዷ ምን ይሆናል? አብረን እናያለን። አብራችሁን ቆዩ። ቲና የእስካሁን ሙከራዋ አለመሳካት ውድቀት ምክንያቶች ምንድናቸው ብላ ራሷን ገምግማለች። የእቅዶቿ መክሸፍ ዋናው ምክንያት ትሁት ነች። በቃ ሌላ ምንም አይነት ምክንያት የለም። ስለዚህ በትሁት ዙሪያ የሚወሰድ እርምጃ እያፈላለገች ነው። እሱንም አውርዳ ለዛ ለአዲሱ የጥፋት ጓደኛዋ አሳልፎ መስጠትና ይዟት እንዲሄድ ማድረግ እንደሆነ አምናል። እናም ይህንን እቅድ ለማስፈጸም ሌት እንቅልፍ አልመጣት። በቃ ስታስብ ስታውጠነጥን ነው ያደረችው። ትሁት ጋር እንደተኛች ዳም እያፈጠጠችባት ነው። ትሁት ስትነቃ ፊት ለፊቷ ቁማ እያፈጠጠችባት። ቲና አንድና ጥያቄ ነው የጠየቀቻት። ቆይ አንቺ ግን ምን ባደርግሽ ነው የሚሻለኝ? በቃ እቅዶችን ሁሉ እየተከታተልሽ ምታፈርሽብኝ አንቺ ማነሽ? ምን አገባሽ ትላታለች። የውልሽ ቲና አምኜሽ ነበረ፣ እምነቴን ሰበርሽ ስትላት ትሁት እኔን ሳይሆን መውቀስ ያለብሽ አንቺ እኔን ማመንሽ ብሽቅነትሽን ነው መውቀስ ያለብሽ ብላት። እናም ቀጥላ ካሌብንና አባዬን ምንም እንድታደርጋቸው አልፈልግም ስትል ትሁት የውልሽ እሱን እናያለን፣ ግን አንቺ ይህ ሁሉ ነገር ስታደርግላቸው ለአንቺ እነሱ ግን ምንም እንደማያደርጉልሽ ማወቅ አለብሽ ስትላት እነሱ ምንም እንደሚያደርጉልኝ ምንም እንደሚሆኑልኝ እተማመናለሁ ትላለች። እሱን እናያለን ብላ ወክራባት ወጣለች። ቲና በትሁት ላይ ምን ልታደርግ አስባ ይሆን? የኤደንና የዳኒ ፍቅር ወደ ቦታው ተመልሷል። አረ እንዲያውም ከፍ ብሎን ቁሞ ይጠብቃታል። ሲጠብቃት በደስታ ዘገየችብኝ፣ አትመጣ ይሆን፣ ጊዜ ወሰደች፣ ምን እየሰራች ነው የሚል እሳቤ የለም። በቃ ሲጠብቃት ደስ ይለዋል። እሷም ሲጠብቃት ደስ ይላታል። ትጠይቀዋለች። እስከ መቼ ትጠብቀኛለህ ስትለው እድሜ ልኬ ወይም አንድ ላይ እስክንኖር ነው ምላሹ። በቃ አብረን እንኖር፣ እንሂድ፣ እንጥፋ፣ ተያይዘን እንጥፋ እያለችው በደስታ ተያይዘው ለመጥፋት አብረው ለመኖር ተስማምተዋል፣ ተግባብተዋል። በቃ ዳኒና ኤደን ወደ በፍቅር እየበረሩ ናቸው። ቲናም እንግዲህ ሲጠብቁሽ እናያለን ብላ ፎክራባት ከትሁት ተለይታ የሄደችው ወደ አዲሱ የጥፋት አጋሯ ጋር ነው። እሱ ጋር ሂዳም ይችን ሚስትህን ወይ ውሰድልኝ ወይ ልሸኛት የሚል አጭር ቃል ብቻ ከቲና አፍ ወጣ። እሱ ይህንን ቃል ሲሰማ በጣም ተናደደ። እሷ አንድ ነገር ትሁንና ቀድሜ ምሸኝሽ አንቺን ነው ይላታል። እሷም ይህንን አጋጣሚ
ለመጠቀም ፈልጋለች። በመካከላቸው ክፍተት እንዲፈጠር እሷ ለማጥፋት ላንተ ጉድጓድ ትምሳለች፣ አንተ ደግሞ እዚህ እኔን ለማጥፋት አጋርህን ማግዝህን ለማጥፋት ታስፈራራኛለህ ትለዋል። እኔም እኮ ለማጥፋት ማቀዷን አሁን መሰለሽ የጀመረችው ቆየች ከጀመረች፣ ግን እሷ ለማጥፋት ባቀደች ቁጥር የኔ ፍቅር ደግሞ እየጨመረ ነው የሄደው። ስለዚህ እሷም እያሰበችው ታድርግ፣ እኔም ማፍቀሬን እቀጥላለሁኝ። በቃ የኔ የተፈቀደልኝ እንደዚህ አይነት ሳይሆን አይቀርም እያላት፣ እሷ ግን ከዚህ የተሻለ ሀሳብ አቅርባለታለች። ዛሬ ሁሉን ነገር ላስተካክል፣ ይዛሃት ጥፋ ማታናና ትለዋል። እሱም እንዴ የሽማግሌውን ሞት ተውሽው እንዴ ይላታል ተገርሞ። እኔ የሽማግሌው ሞት በራሴ ለማድረግ አላንስም፣ እሷ ትሁት ከሌለች በስተቀር። እውነቷን ትሁት ከሌለች አንድ ቀን አታሳድራችሁም፣ ሁሉንም ድምጥማጡን አጥፍታው ነው የምታድር። ኦኬ እንደዛ ከሆነ እኔም ከእሷ እንጂ ከቤተሰቦቿ ጋራ ምንም አይነት ችግር የለብኝም ብሏታል። እንግዲህ ማታ አንድ ትልቅ ሚሽን የታቀደ ይመስላል በነ አባባ ቤት። ቲና ያሰበችው ትሁትን አመቻችታ ይሄ አዲስ አጋሯ ወይም የትሁት አፍቃሪ ትሁትን ይዟት እንዲጠፋ ማድረግ። ከዛ በኋላ ይሄ አዲሱ የማስመሰል ሁኔታዋ ስላልታወቀባት ያው ቤተሰቡን በትንሽ ደቂቃዎች ወይም በትንሽ ቀናት ውስጥ ፍርስርሱን ማውጣት የምትችል መሆኗን አምናለች። ተስማምተዋል። ቲና ከልጁ ጋር ከተስማማች በኋላ ደስታ በደስታ ሆናለች፣ ጥርስ በጥርስ። ግን ይህን ደስታዋን ውሃ የሚቸልስበት ነገር ፊት ለፊት አጋጠማት። ዳኒና ኤደን ፍቅር ተቃቅፈው እየሳቁ ፊት ለፊቷ ተገናኙ። ወደኋላ አትመለስ ነገር ግድ ሆነባትና አንድ መንገድ ነው ተገናኙ። ምን ሆናቸው ነው እንደዚህ የምትሆኑ ትላለች። ያው ፍቅር ነው። ፍቅር እንግዲህ ደግሞ እሱን ተከትለሽ ትሄጃለሽ እንጂ እንደዚህ አይደለም፣ እንደዚህ አይደረግም፣ እንደዚህ ይሆናል የሚል ፎርሙላ የለውም። ስለዚህ የፍቅር እብደት እያበርነ ነው ትላታለች ኤደን ፈጠን ብላ። ከዛ ዳኒም ማስቀጠለ፣ ይኸውልሽ ቲና ኤደንን ጠይቂያት እሺ ብላለች። በቃ በቅርቡ ልንጋባ ነው፣ ለሰርጋችን ተፍ ተፍ እያልን ነው ይላታል። ኤደንም ቀበል አድርጋ ይኸውልሽ ቲና በቃ አንደኛ ሚዜ አንቺ ነሽ ስትላት ቲና ጨሰች። በገን በቆሙበት ትታቸው ቤት ሄደች። ንዴቷ እስከ ቤት ድረስ አልበረደም። በቃ ቲና ደስታዋ ሰከንድ አይቆይ። ደስ ያላት ሲመስላት ከኋላዋ እጥፍ የሚያናድር ነገር ያጋጥማታል። በቃ የቲና ባህሪ የቲና እድል እንደዚህ። የዳኒና የኤደን የጋብቻ ሁኔታ ቲና እንደ ከነከናት ነው። እስካሁን ንዴቷ አልበረደላት። ይህንን ንዴት ይዛ ቀጥታ ወደ አዲሱ ጓደኛዋ ጋር ተመልሳለች። የቀራት ቅድም ማታ አመቻችታ ትሁትን እንዲወስዳት ማድረግ ነበረ። አሁን ግን ሌላም ስራ ማሰራት እንዳለባት አምኗል እና አንድ ተጨማሪ ስራ እንዲሰራላት ነግረው ፎቶውን እያሳየች እያለ እንደ ድንገት አንድ ላይ ቆመው ይህንን ትዕይንት ትሁት ታያለች። ትሁት ስታይ በጣም ደነገጠች። እንዴ ከመቼ ተዋወቁ? ሲጀመርም ከሷ ጋር ግንኙነት ነበረው ማለት ነው ብላ ደነገጠች። እንግዲህ ትሁት ይህንን ድንጋጤዋን ይዛ እየፈራች እየተርበተበተች እንግዲህ ሁለቶች አንድ ላይ ተገናኝተው ያደርጉ እንደሚችሉ መገመት ቀላል ነውና ይህ ነገር ከመሆኑ በፊት ለሽማግሌው ለአባባ መንገር ፈልጋለች። አባባን ለብቻ ቀጠሮ ይዛ ዛሬ ማታ ከኛ ቤት አንድ ችግር ይፈጠራል፣ አባባ እባክህን ይህ ነገር እንዳይሆን እናድርግ እያለችው ነው። ምን እንደሆነ ይጠይቃታል። በዝርዝር ነገረችው። ቲናና የኔ ሰውዬ ይግባባሉ፣ ይተዋወቃሉ። የሆነ ፎቶም እያሳየችው ነበረ። ስለዚህ የሆነ ችግር ሊፈጠር ይችላል ስትለው በቃ ምንም ችግር የለም፣ ማንም እንዳላወቀ አድርገን በራሷ እቅድ ራሷን እንጥላታለን። ዛሬ ከኛ ቤት ሰርሞኒ እናደርጋለን፣ ማንም ከቤት እንዳይወጣ የሚል ትዕዛዝ አስተላል። እንግዲህ ከቤት ካልወጡ ይህ እቅድ ይከሽፋል ማለት ነው። ካሌብ በባለፈው አባባ እንግዲህ በኋላ እኔ ሽማግሌ ነኝ፣ ትሁት ያንተ አደራ ነች፣ አንተ ወጣት ነህ፣ በዚህም ብለህ ማትረፍ አለብህ። እሷ ለኛ የከፈለችው መስዋዕትነት በቁጥር በዋጋ የሚገለጽ አይደለምና እኛም ለሷ ስንል ዋጋ መክፈል አለብን። የዚህን ደግሞ ዋጋ መክፈል ያለብህ አንተ ነህ ብሎታል ሽማግሌውም። ካሌብም አደራ ተቀብሏል። በዚያ መሰረት ምን ማድረግ እንዳለበት ከዳኒና ከኤደን ጋር ቁጭ ብሎ እያወራ ነበር። ይህ ሰውዬ በቃ ገንዘብ አይደለም ፍላጎቱ፣ ትሁትን ራሷን ነውና ራሷን ደግሞ በምንም ዋጋም ቢሆን አንሰጠው። ስለዚህ ትሁትን ከኔ ጋር እንደተጋባች አድርገን እናሳየው፣ ያኔ ተስፋ ቆርጦ ወደ ሀገሩ ይመለሳል ይላል ካሌብ።
ካሌብ ይህንን ሲል ዳኒ አንተ እኮ ባለትዳር ነህ ማግባት አትችልም እያለው እያለ ኤደን ታዲያ ሌላ የውሸት ባል ሚሆን ሌላ ሰውን ፈልግ ትላለች ኤደን። ካሌብ ደንገጥ ብሎ አይ ሌላ ሰው አይሆንም ብሏል። ለጊዜው ያቀረበው ምክንያት ያ ሌላ ሰው እዚህ ከኛ ችግር ውስጥ ገብቶ ችግር እንዲደርስበት አልፈልግም የሚል አይነት ነገር ነው የተናገረው በቃሉ። በውስጡ ግን ትሁትን ለማንም አሳልፌ አልሰጥም የሚል ስሜት ነው ያነበብ ነው። እንግዲህ ትሁትን በምን መልኩ ያድኗት ይሆን የሚለውን አብረን እናያለን። አብራችሁ ቲና እቅዱን ለማዘጋጀት እቅዷን ባሰበችው መልኩ እንዲሄድላት ሴታፑን እያመቻቸች ነው። የኤደንና የዳኒን የሰርግ ፕሮግራም ምክንያት በማድረግ እሺ ደስታችንን እየጠጣን እየጨፈርን ቢሆን ጥሩ ነው፣ እንውጣ፣ እንጨፍር፣ እንጠጣ የሚል ሐሳብ እያቀረበች ካሌብ አልተስማማ። ዳኒ ተስማምቷል። በዚህ መሃል ትሁት መጣች። ለዚህ ቤት ዛሬ ታላቅ ፕሮግራም አለ በአባዬ የተዘጋጀ፣ ስለዚህ ማናቸውም ቢሆን መውጣት አትችሉም የሚል አጭር ትዕዛዝ አስተላለፈች። ካሌብ ተስማማ። ዳኒም ደስ አለ። ቲና ብቻ ደስ አላላትም፣ ቆዘመች። ቆይ ምን እየተካሄደ ነው እያለች ነው። ተከትላ ሂዳ ጠየቀቻት። በዛሬው ቀን የምን ፕሮግራም ነው ትላት። ምን ነው ቲና ዛሬ ፕሮግራም አይካሄድም የማይካሄድበት ቀን ነው ስትላት፣ እንደዚያ ለማለት ፈልጌ ሳይሆን ምንን አስመልክቶ ነው ፕሮግራሙ ትላታለች። እሱን አላቅም፣ ፕሮግራም እንዳለ ንገሪና አዘጋጅ የሚል ቃል ብቻ ትዕዛዝ ብቻ ነው የተቀበሉ ስትላት፣ እሺ ብላ ሌላ መረጃም አጣርታለች። ዳኒና ኤደን እዚህ ቤት እንደሚያድሩ ያረጋገጠች ትመስላለች። እንግዲህ በዳኒና በኤደን መካከል የታቀደው አዲሱ ሴራ ምን እንደሆነ ባይታወቅም እነሱን የሚመለከት እንደሆነ ግን ፍንጭ ሰጥታለች። ይህንን ይዛ ከአዲሱ ስትራቴጂ ሰው ጋር ተመልሳለች። በቃ እቅዳችን ተከልሷል፣ ዛሬ ከኛ ቤት ዝግጅት አለ፣ ስለዚህ ማንም ሰው ከቤት መውጣት አይችልም፣ ስለዚህ እኛም እቅዳችን ማሻሻል አለብን ትላለች። እሺ ፕሮግራሙ መጠጥ አለው ወይ ይላታል። ያለው ይመስለኛል ትለዋለች። በቃ እንደዛ ከሆነ ችግር የለውም፣ ማታ ሁሉም ጠጥቶ ሰክሮ በተኛበት ገብቼ መስራት ያለብኝን እሰራለሁ ብሏታል። እንግዲህ በተባለው መሰረት እነሱ ባቀዱት መሰረት የሚፈልጉትን ነገር መስራት ይችሉ ይሆን የሚለውን አብረን የምናየው ሆኖ ቲና ግን በየሰዓቱ በየሁኔታው እንደ ሁኔታው እቅዷን እየቀያየረች የመጀመሪያው ያቀደችው እየፈረሰባት የፈረሰውን እንደገና ደግሞ እየከለሰች እያቀደች እዚህ ደርሳለች። ማታ ከመጠጥ በኋላ ቲና ምን ታደርግ ይሆን? ሰውዬውስ ገብቶ ማንን ሊገድል ይሆን? ምን ይፈጠር ይሆን የሚለውን አብረን እናያለን። አብራችሁን ቆዩ። ዛሬ በዚህ ቤት በሁለት ወገን ሁለት ትላልቅ እቅዶች ታቅደው በነቲና ወገን ያለውን ቲና የምትመራው ሲሆን በእናባባ በኩል ያለው ደግሞ ከሁለት ተከፍሏል። የሴቱን ቡድን ትሁት የምትመራው ነች። ሐሳቡን ትሁት ታስረዳለች ለኤደን። የወንዱን ክፍል ደግሞ አባባ ነው ለካሌብና ለዳኒ በስነ ስርዓት እያስረዱ ነገሩ ግልጽ ከሆነ በኋላ እንደታሰበው ማታ ቤት ውስጥ ፌሽታ ሆኗል። ሁሉም በቃ ምንም እንዳልተፈጠረ ምንም እንደማያውቁ አክት እያደረጉ እየጠጡ እየሳቁ ናቸው። ቲናም ኦቨር አክት እያደረገች ነው። አባባን ትንከባከበዋለች፣ ሲጎድል ትቀዳለች፣ ሲጎድል ትሞላለች። በቃ እንደዚህ እየተደሰቱ እየተሳሳቁ እየተዝናኑ አመሹ። መምሸቱ አይቀርም መሸና የተኙ ይመስላል። እንግዲህ ከዚህ መልስ እና አባባ ምን እንዳሰቡ ባይታወቅም ቲና በቅዷ መሰረት በሩን ከፈተች። በሩን ከፍታ ሰውየውን አስገብተዋለች። ሰውየው እንደገባ እንግዲህ ያሰበውን ይፈጽም ይሆን የሚለውን በቀጣይ የምናይ ይሆናል። ውድ የትሁት ድራማ ተከታታዮች የዛሬው ዝግጅት እስከዚህ ድረስ ነበረ። በቀጣይ ቀጣዩን ክፍል ይዘን እንቀርባለን። እስከዚያው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።